አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ዛሬ የማሳያችሁ ቤዛ አሰራር ነው። ሁሌም ድምፄ ቅዝቅዝ ይላል፣ ይቅርታ። እንደሚሰማችሁ ተስፋ አደርጋለሁ። ዛሬ የማሳያችሁ ቤዛ አሰራር ነው። እንግዲህ ቤዛ ሁሉም ቤት አሰራር ይለያል። እዚህ ቤት ደግሞ እኔ ደግሞ ማሳያችሁ በትንሽ ግብአት እንዴት ቤዛ እንደምንሰራ ነው የማሳያችሁ። ተከታተሉ። ከዛ እዚህ ጋር እንግዲህ መጀመሪያ የምናደርገውን አሳያችኋለሁ። መጀመሪያ እዚህ ጋር ያስቀመጥናቸው ግብአቶች አሉ። እዚህ ጋር ለብ ያለ ውሃ፣ አንድ ብርጭቆ ውሃ፣ ዘይት 3 ሚላጋ ዘይት፣ ስኳር፣ ካሜራ፣ አንድ እንቁላል፣ ወተት ወይም ሀሊቡን አንዱን አይነት መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር እንግዲህ መጀመሪያ ዘይቱን ነው የምናደርገው። እዚህ ጋር ባዶ እቃ አለ። ብስሚላ ዘይት እናደርጋለን 3 ሚላጋ ማለት ነው ዘይት። ከዛ ስኳር እናደርጋለን። ያኔ ሚላጋ አንድ ማንኪያ ይቅርታ። እዚህ ጋር ደግሞ እንደዚሁ 1 ሚላጋ ሞላ ያለ በትልቁ ሚላጋ ካሜራ እናደርጋለን። ካሜራው እስከ ኩፍ እስከሚል በሙቅ ውሃ ምናምን እያላችሁ ጣጣ ታብዙበት። እንደዚህ በቀላል ነገር የሚሰራ ነገር ነው ማለት ነው። ሚላጋው ይሄ ነው። በቃ 1 ሚላጋ እንዳመላጋ 1 ሚላጋ ማለት ነው የሚጣለው። ከዛ እዚህ ጋር አንድ እንቁላል እናደርጋለን ማለት ነው። እንሰራለን። ከዛ በኋላ ወተት እስኪ ለክቼ ላሳያችሁ። በዚሁ በቃው ማለት ነው። ያው መለከት አያስፈልገውም። እናንተ የምትፈልጉትን መጠን ያክል ነው ወተት ማድረግ የምትችሉት ማለት ነው። ያሳምርላቸዋል። እኔ እንደዚህ ነው የማደርገው። ዝም ብዬ መጥኜ ነው የማደርገው። ቅርታ እዚህ ጋር ይሄን ይመስላል። ሁሉንም አንድ ጊዜ እናደርግና ከዛ እንመታዋለን ማለት ነው። ከዛ እንደዚህ እንመታዋለን። እስከሚቀላቀልልን ድረስ ማለት ነው። በስ በቃ ምንም ያኔ ጣጣ አያስፈልገውም። እንግዲህ ከዚህ በኋላ ዱቄቱን ነው የምናደርገው። ዱቄቱን ማለት ነው። ዱቄቱን እናንተ ይሄ አንድ ሙሉ አለ አይደለ? አንድ ሙሉ እኔ ግማሹን ነው የማደርገው፣ ወይ ግማሹን ተግማሽ የሚያነሰ እናንተ የምትፈልጉትን ያክል ነው ማድረግ የምትችሉት።
ምንም መለካት ምናምን አያስፈልገውም። እናቶቻችን እየለኩ አይደለም የሚያደርጉት ያሳደጉን ማለት ነው። እንደዚህ እናደርጋለን። በጣም ከግማሽ ያው ግማሹን ከግማሽ መስያለ ነው ያደረኩት። ከዛ እንግዲህ ከላይ ሀሊብ ፓውደር ማለት የተፈጨውን ወተት ደረቁን ወተት እንደዚህ እናደርጋለን። 1 ሚላጋ ማለት ነው። ጠቀሙን ለማሳየት ያክል ነው። ጨው መች መላክ ይቻላል አይደል? እናንተም ጨው በምትፈልጉት መጠን ማለት ትችላላችሁ። እናደርጋለን። ከዛ ወደ ማብካታችን እንገባለን። እዚህ ጋር ለስስ ያለ ውሃ አለ። ሞቀ ያለ በጣም ያልሞቀ በጣም ደግሞ ያልቀዘቀዘ ማለት ነው ያለ ማለት ነው። ካስጨመረ ነው እንጂ ሌላ አይደለም። ሲላ ወደ ማብካት እንሄዳለን። ግን አላሳያችሁም ምን ይመስላል። ትንሽ ካሜራው ያጥራል፣ ይቅርታ። እንደዚህ እናወካለን። እንግዲህ ውሃችንን ጠብ እያደረግን አብክተን እንመለሳለን። እንደዚህ ያናወካለን። ሽፉ ያገማ መጠኑ ይሄ ነው። በቃ እንደዚህ ነው። እናንተ ደግሞ እንደምትፈልጉት መጠን ማብካት ትችላላችሁ። ከዛ በጣም ሽት እናደርገዋለን የተወሰነ በቃ ሳለ። ከዛ እንግዲህ እዚህ ጋር ወካ ነው ልስልስ እስከሚል ድረስ እናቦካዋለን። ያንጀማ ከዛ እዚህ ጋር ትንሽ ዘይት ጣብ እናደርጋለን። ጣብ እንትን እንዳይለብን ማለት ነው። ግዴታ ግን አይደለም፣ ዱቄትም ማለት ትችላላችሁ። ከዛችን እንደዚህ ደግሞ ይሄ ነገር ትልቅ ስለሆነ ብሎ እዚህ ጋር ለ30 ደቂቃ እንደዚህ በፕላስቲክ ሸፍነን ለ30 ደቂቃ እናኖረዋለን። ከዛ ከ30 ደቂቃ በኋላ እንገናኛለን። ከዛ እንግዲህ አሁን ሊጡ ኩፍ እስከሚል ድረስ 30 ደቂቃ ወደ ሶስ አሰራሩ እንመጣለን። ሶሱን ለመስራት እንግዲህ የሚያስፈልገን ግብአቶች እነዚህ ናቸው። እዚህ ጋር ቅመማ ቅመም እቤት ያላችሁን ማለት ነው። እዚህ ጋር ጊርፋ አለ። እዚህ ጋር ሰብአ በኋራት፣ እዚህ ጋር ደግሞ ሌሞን፣ ፊልፊል አስወድ ያኔ መቼም ይሄን ማያውቅ የለም ውጭ ሀገር። እዚህ ጋር ደግሞ ከሙን ነው። ግርፋ ነው። ጨው ደግሞ እናንተ የምትፈልጉትን ነው። እዚህ ጋር ደግሞ በሰል ነው። ሽንኩርትና ነጭ ሽንኩርት እንዳረሱ እኔ ብዙም ስለሌለኝ አብሬ አንድ ሀባ ነው 2 ፍሬ ነው የፈጨሁት ማለት ነው። እዚህ ጋር ዘይቱን፣ እዚህ ጋር የተፈጨ ቲማቲም፣ እዚህ ጋር ደግሞ ማጁን ቲማቲም ማለት ይሄን ነገር እኔ በአማርኛ እየረሳሁት ነው። በአላህ አፍበሉኝ እና በቃ እኔ ቲማቲሞች ላያቸዋል። እናንተ ፍሬሹ ካላችሁ ቲማቲም አይዲየው ፍሬሹ ቲማቲም ካላችሁ እሱን ፍጩ። በቃ ይሄ ትልቁ ነገር ይሄን መፍጨት ትችላላችሁ። ይሄ መቼም የሌለበት ቤት የለም። ይሄ ሁለቱም ያስፈልጋል። በዚሁ ይሄንን ትንሽ ነው የምታረጉት። በነገራችን ላይ ትንሽ ነው የምታደርጉት፣ በጣም ማርማር እንዳይልባችሁ። ከዛ እንዴት እንደምንሰራ አሳያችኋለሁ። ከዛ እዚህ ጋር እንግዲህ መጀመሪያ ዘይቱን እናደርጋለን። ለጥቀን ሽንኩርቱን እናደርጋለን። ለጥቀን ደግሞ እዚህ ጋር ያቀረብናቸውን ቅመም፣ እናንተ ቅመም እቤት ውስጥ ያለውን እቤታችሁ ያለው ውስጥ የምትወዱትን ቅመም እቤታችሁ ውስጥ ያለውን የምትወዱትን ቅመም አድርጉ ማለት ነው። ከዛ እንግዲህ እዚህ ጋር ሳልሳውን 1 ሚላጋ ሳልሳ እናደርጋለን። ከዛ ያጀማአ እንደዚህ ትናለች እንዳለች እንግዲህ ቀመሙት መጨማመር ነው። ሌላ ምንም አያስፈልገውም። ይጨምሩ ከዛ እንግዲህ እዚህ ጋር እየበሰለች ነው። ይሄንን የተፈጨ ቲማቲም እናደርጋለን መጨረሻ ላይ። ከዛ እንግዲህ አሁን መተናል ወደ
ሊጣችን ማለት ነው ሁላችሁ ኩፍ ብሏል። በፊት ትንሽ ነበረች፣ ኩፍ ብሏል። በጣም ኩፍ ማለት የለበትም፣ ሙልት አይልም ማለት ትንሽ ነው ኩፍ ማለት ያለበት በኋላ እንትን ስለሚል ማለት ነው። አሁን እንግዲህ ትንላለን ሽፋድና ከዛ እዚች ጋር እንመታለን። ከዛ ይሄን እንግዲህ የምንፈልገውን ያህል መዳመጥ ነው። ከዛ እንግዲህ እዚህ ጋር እንመጣና እንዳመጣለን የምትፈልጉትን ቀድር እንትናችን እኔ መሬት አወጡ እንደዚህ እንዳመጣለን ሶሪ እዚህ ጋር ለመጋገሪያችን እዚህ ነው የምንጋግረው። ከዛ ዳምጠን እዚህ ጋር እናደርጋለን ክብ ቅርጽ አድርገን ማለት ነው። ከዛ እንግዲህ እዚህ ጋር ዳምጠናል ማለት ነው። እዚህ እንመጣለን ሽፍራጅም ከዛ ኩፍ እስከሚል ድረስ አንድ 15 ደቂቃ ኩፍ እስከሚል እንጠብቀዋለን። እንደዚህ አይነት ልብስ እናለብሰዋለን፣ ሸፍነን እናስቀምጠዋለን አንድ 5 ደቂቃ። ከዛ እንግዲህ እዚህ ጋር መተናነያ ጀማ እዚህ ጋር ቅድም የሰራነው ሶስ አለ እናበስለውና እዚህ ጋር ዘይቱን አለ፣ እዚህ ጋር ፍልፍል ሮሚ ማለት ይሄ ቃሪያው ትልቁ፣ እዚህ ጋር ደግሞ ጁብና ሞዞሬላ ነው። እነዚህ እንግዲህ እዚህ ጋር አጅናችን አለ ዳይረን አድርገናል። በጣም ነው የሚያምረው። ከዛ አሁን መጀመሪያ ይሄንን እናደርጋለን። ለጥቀን ዘይቱ ለጥቀን ፍልፍል ሮሚ፣ መጨረሻ ላይ ይሄንን ጁብና ሞዞሬላ ነው ጀመቃ ለጠን እንደዚህ እናደርጋለን። ሹፋ ጀማ ወላ ቢጀነን አሁን እንግዲህ ፍሩን ውስጥ እናስገባለን። ፍሩን እናስገባለን። መጀመሪያ እንግዲህ እንደዚህ ሁሉንም አደራርገናል። ሹፋ ጀማ ጨርሰናል። ፍሩን ውስጥ አስገብተን አወጥተነው ነው ተመለከተ። ከዛ እንግዲህ ይሄን ይመስላል ተበልቷል ማለት ነው። ይሄን ይመስላል ያ ጀማ። እናንተን የካሜራውን ቅርብ ስላደረኩት ነው ወፍር የሚመስለው። እንትን ማለት ትችላላችሁ፣ ማሳሳት ትችላላችሁ፣ ሌላ የምትፈልጉትን አይነት ከለር መጨመር ትችላላችሁ። በቃ ይሄን ይመስላል። ቪዲዮን አይታችሁ መቼም ሰብስክራይብ እንደምታደርጉኝ ይመስለኛል እና በጣም ነው የማመሰግነው። እና ቪዲዮዬን ደግሞ በቃ ለእናንተ ምንም የማያደርግላችሁ በተለይ ለእናንተ ምንም የማያደርግላችሁ በቃላችሁ አንዳንድ እህት ወንድሞቼ ቪዲዮውን የምትመለከቱልኝ በቃ እኔን ለማበረታታት ብላችሁ ቪዲዮዬን እንደምታዩት ይገባኛል። እህት ወንድሞች አላችሁ። ያው መቼም ስታስብ መዘርዘር አያስፈልግም። በጣም ነው የማመሰግነው፣ ከልብ ነው የማመሰግነው። እዚህ ጋር